በእርግጠኝነት ብዙዎቻችን የሆኑ አጉል የለመድናቸው ልማዶች አሉ። ምናልባት እነዛ ልማዶች አይመስሏችሁም? የምንፈልገው ፖይንት ወይም ደግሞ ደረጃ ላይ እንዳንደርስ እየጎተቱን ያሉት ብላችሁ አስባችሁ ታውቃላችሁ? ሰላም ውድ የማይ ዲጂታል ቤተሰቦቼ፣ በዛሬው ቆይታ ደግሞ ስለ ልማድ ወይም ደግሞ ሀቢት እንነጋገራለን። እንዴ ማይ ዲጂታል እየተወራ ምን አገናኘው ልማድ ልትሉ ትችላላችሁ። ከዚህ ጋር አንድ ፖይንት እስቲ ላንሳ፣ ራሳችሁን ጠይቁ። ማይ ዲጂታል ስንል ላይክ ቪዲዮ ኤዲቲንግ፣ ግራፊክ ዲዛይን፣ ዩቲዩብ አውቶሜሽን፣ ፍሪላንሲንግ፣ ሌሎች ብዙ የዲጂታል ስኪሎች አሉ አይደለ? እኔ የመጀመሪያው ሰው አይደለሁም አይደለ? ኢንተርናሽናል ቪዲዮም አይታችኋል። የሀገር ውስጥ ደግሞ ብዙ ስኬታማ የሚባሉ ዩቲዩበሮችን ተመልክታችኋል። ታዲያ ለምንድን ነው ያልጀመራችሁት ወይም ደግሞ ጀምራችሁ ያቆማችሁት? የማይ ዲጂታል ጎል ምንድን ነው? የሆነ ነገር ስትጀምሩ አብሮ ሊሄድ የሚገባ ቆንጆ ማይንድ ሴት ከሌለን ጀምረን ማቆም ከሆነ ምንም አይነት ጥቅም የለውም። እኔም አሁን ከዚህ ቀጥሎ ማውራው ላይክ ቪዲዮ ኤዲቲንግ ላለው፣ ግራፊክ ዲዛይን፣ ዩቲዩብ አውቶሜሽን እያልኩ ስለ ፍሪላንሲንግ ብዙ የዲጂታል ስኪሎችን ስነግራችሁ ሰምታችሁ የማትጀምሩት ከሆነ ጀምራችሁ የማትቀጥሉትና የመጨረሻውን ፖይንት ለማየት የማትሞክሩ ከሆነ ምን ጥቅም አለው? ምንም የሚሰጣችሁ ፋይዳ የለም። ስለዚህ ላስት ቪዲዮ ላይ ስለ ኮንሲስተንሲ ነግሬያቸዋለሁ። ካላያችሁት ገብታችሁ ተመልከቱ። ኮንሲስተንሲ ኢት ማተርስ ብያቸዋለሁ። ዛሬም የምነግራችሁ ሀቢት ወይም ደግሞ ልማድ ጥሩ ልማዶች ይዘን ከሆነ የምንፈልገው ፖይንት ላይ እንድንደርስ ትልቁን አስተዋጽኦ ያደርጋል። ካልያዝን ደግሞ እየጎተተን የማንፈልገው መጥፎ ጫና ውስጥ ይከተናል ማለት ነው። ስለዚህ ልማድ በራሱ ግን ምን ማለት ነው ከሚለው እንጀምራለን። በዛሬው ቪዲዮ ሌላው ምላሽ የምታገኙት ፖይንት እንዴት አድርጌ ነው ቤስት የሆነ ልማድ ወይም ሀቢት ክሬት ማድረግ የምችለው የሚለውን ፖይንት ግልጽ አድርጌ ቆንጆ በ4 ስቴፕ የምነግራችሁ ይሆናል። እኔ አብሬያችሁ መቆየው ዮናታን ነኝ። ቪዲዮ እንደሚመቻችሁ አልጠራጠርም። ቪዲዮውን ሰብስክራይብ በማድረግ እንድትጀምሩ ጋብዛችኋለሁ። በነገራችን ላይ ይህን ቪዲዮ እስከ መጨረሻው ድረስ ከተከታተላችሁት መጨረሻ ላይ ቆንጆ የምሰጣችሁ ጊፍት ይኖረኛል። ጀምረስ ልማድ በራሱ ምን ማለት ነው? ልማድ ማለት አእምሯችን የሆኑ ነገሮችን አውቶማቲካሊ፣ ይሄ ማለት እኛ እናድርገው አናድርገው እያልን እያሰብን እያወጣን እያወረድን ሳይሆን በቃ ብሬናችን የሆነን ነገር አውቶማቲካሊ አድርገው ሲገኝ ምን እንለዋለን? ልማድ እንለዋለን። ለምሳሌ ይሄንን በምሳሌ ልገልጽላችሁ። ስልካችሁን እናንሳ። ብዙ ጊዜ ገጥሟችሁ አያውቅም? ምን ሰዓት እንደጀመራችሁት ወይም ደግሞ ምን ሰዓት ያንን ስልክ እንደያዛችሁት አታስታውሱትም። ነገር ግን እናንተ ለረጅም ሰዓታቶች በማታስተውሉበት ሁኔታ ውስጥ እዛ ስልክ ላይ ፎር ኤግዛምፕል የሆነ ሶሻል ሚዲያ ከፍታችሁ ከሆነ ኤግዛምፕል ቲክቶክ ወስዳችሁ ከፍታችሁ ለረጅም ሰዓታቶች እንደውም የምታውቁት እዛ ውስጥ እንዳላችሁ የምታስቡት ወይ የሆነ ሰው ሲጠራችሁ ወይ ደግሞ የሆነ እግራችሁ እንደዝዟችሁ አቀማመጣችሁ አልመች ብላችሁ ሲቀይሩት ለካ እናንተ ሳታስቡት እዛ ነገር ውስጥ ሰምጣችኋል። ይሄ ልማድ ነው። ብሬናችን አውቶማቲካሊ ማድረግ የሚጀምራቸው ነገሮች ምን ይባላሉ? ልማድ እንላቸዋለን ማለት ነው። ሌሎች የራሳችሁን ልምዳችሁን ብታነሱ ትችላላችሁ። እዚህ ጋር የምጨምርላችሁ ደግሞ ሌላ ምሳሌ፣ አንዳንድ ሰው ለምሳሌ ጠዋታችሁ እንዴት ነው የምትጀምሩት? ላይ ጠዋት ስትነሱ ምን አይነት ልማድ አለባችሁ? አንዳንድ ሰው ጠዋት ሲነሳ የለመደው ልማድ አለ አይደለ? በጸሎት ቀኑን ይጀምራል። አንዳንድ ሰው ደግሞ ቀኑን ሲጀምር ገና ከእንቅልፉ ከመነሳቱ ስልኩን ይሰዋል፣ ሶሻል ሚዲያ ላይ ይሰምጣል። አንዳንዱ ደግሞ ገና በጠዋት ሲነሳ የሚያደርገው ነገር ፊዚካል ኤክሰርሳይዝ መስራት ነው። አንዳንድ ሰው ጠዋት ሲነሳ ሌሎች የራሱ የሚያደርጋቸው ልማዶች አሉ። እነዚህ ሁሉ ነገሮች ብሬናችን አውቶማቲካሊ ማድረግ የጀመራቸው ነገሮች ናቸው። ልማድ በዚህ መንገድ እንረዳዋለን። ልማድ ይሄን ያክል ማተር ያደርጋል ብለን እስቲ እናስብ። በደንብ ራሳችሁን ተመልከቱት። ይሄን ቪዲዮ ስትመለከቱት ማየት ብቻ ሳይሆን ራሳችሁን እየጠየቃችሁ እንድትመለከቱት። ለምሳሌ የሆኑ መልካም የሆኑ በጎ ወይም ደግሞ ጉድ ሃቢት ለምዳችሁ ከሆነ ያ መልካም ሃቢት ጌን የምታደርጉት ወይም ደግሞ የምታገኟቸው ነገሮች ሁሉ ምንድን ናቸው? ፖዚቲቭ የሆነ ኢምፓክት ነው። እናንተን ኢንከሬጅ እያደረጋችሁ የምትፈልጓቸውን ነገሮች አቺቭ እንድታደርጉ ያደርጋቸዋል። ለምሳሌ የሆነን ስኪል ለመለማመድ ማንም ፐርፌክት የለም አይደል እንዴ? ፐርፌክሽን ላይ ባንደርስም የሆኑ ነገሮችን ጀምረን ግን አቺቭ ለማድረግ ምንድነው ቀስ እያልን እንድንጀምር ልማዶቻችን ምን አላቸው ማለት ነው? የራሳቸው አስተዋጽኦ አላቸው። በሌላኛው መልኩ ደግሞ የጀመርነው ወይም የምናረጋቸው መጥፎ ልማዶች ካሉብን፣ ለምሳሌ ጠዋት ተነስቶ ስልክ ስክሮል ማድረግ ሰርች አድርጋችሁ ማንበብ ትችላላችሁ። በጣም ብዙ የጤና ቀውሶች ነው የሚፈጥረው። በዛው ልክ ደግሞ ጠዋት ተነስቶ ጸሎት አድርጎ በየእምነታችሁ መጀመር ቀናችሁን የራሱ የሚሰጣችሁ የሚገርም ፓወር አለ። ስለዚህ ልማድ
ምን ያክል ተጽዕኖ እንዳለው በእርግጠኝነት የራሳችሁ ህይወት ላይ የሆነ ሰዓት ላይ የምታስተውሉት ይሆናል፣ ወይም ደግሞ አስተውላችሁት ሊሆን ይችላል። ስለዚህ ልማድ በደንብ አድርጎ ነው ህይወታችን ላይ ተጽዕኖ የሚያደርገው። የነገውን ፊቸራችንን ዲተርማይን በማድረግ መልኩ የራሱ የሆነ ምን አለው አስተዋጽኦ ወይም ደግሞ ኢንፍሉዌንስ አለው። ይሄ የያዝነው ልማዳችን ማለት ነው። ትልቅ ማተር የሚያደርግ ነገር ነው። ነገር ግን ብዙዎቻችን ላይክ የሆነ ነገር አቺቭ ለማድረግ ዝም ብለን እንታገላለን እንጂ እውነት ያ የምፈልገው ፖይንት ላይ ለምሳሌ ማይ ዲጂታል ነው አይደለ? ላይክ ግራፊክ ዲዛይን መማር ፈልጋችሁ አይደል? ግራፊክ ዲዛይነር ለመሆን የምትሄዱበት ፓዝ ወይም ደግሞ የምትሄዱበት መንገድ ትክክለኛ አካሄድ ካልሆነ ይሄ ማለት የያዛችሁት ልማድ ወደዛ የሚያደርሰኝ ነው ወይስ አይደለም የሚለውን መጀመሪያ መመርመር መፈለግ ያስፈልጋል እንጂ ዝም ብሎ ከሜዳ ተነስቶ ግራፊክ ዲዛይነር ኦር ቪዲዮ ኤዲተር ኦር ሌላ የዲጂታል ስኪልን አቺቭ ማድረግ በፍጹም የሚቻል ነገር አይደለም። ስለዚህ አንድ ነገር ጥሩም ይሁን መጥፎ የለመዳችሁት ነገር በእርግጠኝነት በእነዚህ 3 መንገዶች አልፎ ነው እናንተ አሁን ላይ እንዳልኳችሁ መልካም ሆኖ ለእናንተ አቺቭ እያደረጋችሁት ያላችሁት መልካም ልማድም ይሁን ወይም ደግሞ እየጎተታችሁ ያለው መጥፎ ልማድ በእነዚህ 3 ነገሮች አልፎ ነው። የመጀመሪያው ቀስቃሽ የሆነ ምክንያት። ይሄንን በምሳሌ ላስረዳችሁ። ስልካችንን እንውሰድ። አሁን ላይክ ስልካችን የሆነ ኖቲፊኬሽን ገባል። this is trigger ብለን የምንጠራው ነው። ሁለተኛው አክሽን። ልክ ስልካችሁን ኖቲፊኬሽኑን ስትሰሙ ምንድን ነው የምታደርጉት? ሄዳችሁ የአፕ ኖቲፊኬሽናችሁን ትከፍታላችሁ። ፎር ኤግዛምፕል ቲክታክ ነው እንበል። ሄዳችሁ የቲክቶክ አፑን ምን ታደርጉታላችሁ? ትከፍቱታላችሁ። ይሄ ማለት ድርጊት ወይም አክሽን ማለት ነው። ሶስተኛው ደግሞ የምናገኘው እርካታ ሳቲስፋክሽን ነው ማለት ነው። ስለዚህ እዛ ውስጥ ቀስ እያለ ያ ነገር እየለመደብን ይሄዳል ማለት ነው። የምናወራው ስለ ሁለቱም ነው። ጥሩም የሆነ መጥፎም የሆነ ልማድ በእነዚህ በ3 መንገዶች አልፎ ነው አሁን ላይ ሁላችንም የለመደብን ነገር እንዲለምድብን የሆን ነው ማለት ነው። ስለዚህ አስቡት። እዚህ ጋር ቆም ብላችሁ ራሳችሁን ጠይቁት። ምንድን ነው ትሪገር የሚያደርጋችሁ ነገር? ለየትኛው ትሪገር ላደረጋችሁ ነገር ነው አክሽን እየሰጣችሁ ያላችሁት? እውነት የምታገኙትም እርካታ ወይም ደግሞ ሳቲስፋክሽን ምን አይነት ነው? ጤናማ ነው ወይ? እዚህ ጋር ራሳችሁን ልጠይቁ ይገባል። ብዙ ጊዜ ይሄ ወዲያው የምታገኙት ወይም ደግሞ ኢንስታንት የሆነ ግራቲፊኬሽን ወይም ደግሞ ደስታ ሳቲስፋክሽን ብዙ ጊዜ መልካም የሆነ ነገር አይደለም። እንዴት መሰላችሁ? እስቲ ይህንን በምሳሌ ላስረዳችሁ። የሆኑ ጀንክ ፉድ ወይም የተጠባበሰ ምግብን በአእምሯችሁ ኢማጂን አድርጉት። እነዛን ምግብ ስትበሉ የሚሰማችሁ ፕሌዥር ወይም ደግሞ ደስታ አለ አይደል? ያ ደስታ ነገም ስትበሉት ይሰማችኋል፣ ከዛ በኋላም ይሰማችኋል። ፋይናሊ ግን ኤንዲንጉ ምንድን ነው? መጥፎ ነው። በጣም ለተለያዩ በሽታዎች ኢንክሉዲንግ ለተለያዩ ካንሰር በሽታዎች ያጋልጠናል። ሌላ ምሳሌ ነገ ሰራዋለሁ የማለት ልማድ ካለባችሁ፣ ለምሳሌ የሆነ መስራት ያለባችሁ ስራ ኖሮ አይ ላይክ ቪዲዮ ጌም ልጫወት ወይም ደግሞ ከጓደኞች ጋር ሄንግ አውት ላድርግ ብላችሁ ብታስቡ ደስ ይላል አይደለ? ከዛ ላይክ ቪዲዮ ጌሙን ተጫውታችሁ ስትመጡ የሚሰማችሁ ስሜት ወይም ደግሞ ከጓደኞቻችሁ ጋር ቺል አድርጋችሁ ስትመጡ የሚሰማችሁ ደስ የሚል ፕሌዥር አለ። ነገር ግን ኤንዲንጉ ምንድነው? መስራት ያለባችሁን ስራ አልሰራችሁም። እነዚህ ነገሮች በሙሉ ምንድን ናቸው? መጥፎ የሆኑ ልማዶች ብዙ ጊዜ የሚሰጡን ወዲያው ምን አለ? ደስታ አለ። መጨረሻ ላይ ግን የሚፈጥሩት አውትከማቸው የራሱ የሆነ ከባድ ጣጣ ነው ማለት ነው ይዘው የሚመጣው። ስለዚህ ነገር ግን በተቃራኒው ደግሞ መልካም የሆኑ ልማዶች ወዲያው ውጤታቸውን አታዩ። ለምሳሌ ቪዲዮ ኤዲተር መሆን ፈለጋችሁ ወይም ደግሞ ግራፊክ ዲዛይነር መሆን ፈለጋችሁ ወዲያው ማስተር ታደርጉታላችሁ? አታደርጉትም። በጣም ብዙ ምን አሉ? ቻሌንጆች አሉ፣ የሚፈጥርባችሁ ጫናዎች አሉ። ምን ነው ባልጀመርኩት የሚያስብሉ ሞመንቶች ሊፈጠሩ ይችላሉ። ስራው ብቻ አይደለም፣ ገና ስትጀምሩ ወርክ ኢንቫይሮንመንቱ ፋሚሊየር ስለማይሆን ብዙ ነገሮች ዲስከሬጅ ያደርጋቸዋል። ስለዚህ እነዚህ ነገሮች ሁሉ ወዲያው ውጤቱን የመልካም ልማድ ወዲያው ውጤቱን አታዩትም ማለት። ስለዚህ አያችሁት ምን ያክል ተቃራኒ ነገሮች እንደሆኑ። መጥፎ ነገሮች የምታገኙት ውጤቱን ደስ የሚል ነገር ወዲያው ነው የሚሰጣችሁ። ጥሩ ልማዶች ግን የሚሰጡት ግራቲፊኬሽን ወይም ደግሞ ደስታ የምታገኙት አቺቭ የምታደርጉት ነገር ቀስ እያለ ወይም ደግሞ ፕሮግረስ ላይ ነው ማለት ነው። ይሄ ከሆነ እንዴት አድርገን ቤስት የሆነ ልማድን ክሬት ማድረግ እንችላለን የሚለውን ደግሞ ልንገራችሁ። ያላችሁት ከማይ ዲጂታል ነው። ይሄ ቪዲዮ እየጠቀመኝ ነው ብላችሁ የምታስቡት ከሆነ ቪዲዮውን ሰብስክራይብ በማድረግ እንድትከታተሉ እንጋብዛችኋለሁኝ። እንዴት አድርገን መልካም የሆነ ቤስት ሃቢትን ክሬት ማድረግ እንችላለን የሚለውን በ4 ነጥቦች ልንገራችሁ። አራተኛው ደግሞ የሁሉ ነገር ኮር ወይም ደግሞ 3ቱንም ጥብቅ አድርጎ የሚይዝላችሁ ቆንጆ ፖይንት ነው ማለት ነው። አንደኛው
ስትጀምሩት በትንሹ ጀምሩት። መልመድ የፈለጋችሁትን መልካም ልማድ ለምሳሌ ቪዲዮ ኤዲቲንግ፣ ግራፊክ ዲዛይን፣ ፍሪላንሲንግ ከሆነ በትንሹ ምንድነው የማውቀው ለምሳሌ ዩቲዩብ አውቶሜሽን መጀመር ብትፈልጉ ይሄ በትልቁ የ20 ደቂቃ የ30 ደቂቃ ቪዲዮ መስራት አትችሉም። መጀመሪያ በጣም ትንሽ ቆንጆ የሆነች አነስ ያለች ቪዲዮዎችን ምን ማድረግ ክሬት ማድረግ ጀምሩ። ስለዚህ ሲጀመር በትንሹ መጀመር። ለምሳሌ አንድ ፊዚካል ኤክሰርሳይዝ መስራት የፈለገ ሰው መስራት ቢጀምር በአንዴ ላይክ ሁሉንም ነገር ለመነካካት ቢሞክር ለጤናው በጣም ትልቅ ጉዳት ነው የሚያደርስበት። ስለዚህ ቀስ እየተባለ እንድንጀምር ነው አይደል እነዚህ ቦዲ ቢልደር ላይክ ትሬነሮች የሚነግሩን ወይም ደግሞ ሪኮመንድ የሚያደርጉን። አያችሁት? ነገሮችን ስትጀምሩ በትንሹ መጀመር። ሁለተኛው ደግሞ ያ መልመድ የፈለጋችሁትን ነገር ከሆነ ነገር ጋር እስቲ አሶሺየት አድርጉት። ለምሳሌ ላይክ ጥርሴን ከቦረሽኩ በኋላ የተወሰነች ደቂቃ ምን አደርጋለሁ? አነባለሁ። ስለዚህ ሁሌ ጥርሳችሁን ከቦረሻችሁ በኋላ የተወሰነች ደቂቃን ማንበብን አሶሺየት እያደረጋችሁት ከመጣችሁ ምን ያደርጋችኋል መሰላችሁ? አውቶማቲካሊ እናንተ ጥርሳችሁን በቦረሻችሁ ቁጥር ቀጥሎ የምትሄዱት ወዴት ነው ማለት ነው? ያንን መልመድ የፈለጋችሁት ወይም ደግሞ አሶሺየት ያደረጋችሁትን ነገር ጋር ነው ማለት ነው የምትሄዱት። ስለዚህ የሆነ ነገር ማድረግ ስትፈልጉ ከሆነ ነገር ጋር ምን ማድረግ በማገናኘት መጀመር ትችላላችሁ። ሶስተኛው መልመድ የፈለጋችሁትን ነገር ቀላል አድርጉት። እስኪ በቃ አታክብዱት። ይሄንንም በምሳሌ ላስረዳችሁ። ጊታር መለማመድ ፈለገ አንድ ሰው ወይም ደግሞ መጽሐፍ ማንበብ ፈለጋችሁ፣ ላይክ ጊታሩም ይሁን መጽሐፉም ይሁን ኢማጂን በእናንተ አቅራቢያ ቢኖርና ይሄ ማለት በቀላሉ ላይ ጊታር ቦክሱን አንስታችሁ መለማመድ ብትጀምሩ ወይም ደግሞ መጽሐፉን አንስታችሁ ለማንበብ የምትፈልጉበት አቅራቢያ ቦታ ሲሆን ይሻላል ወይስ ከናንተ ርቆ ለአይናችሁ ማየት በማትችሉበት ሁኔታ ሲሆን ነው እናንተ ያንን ነገር በደንብ ለምዳለሁ ብላችሁ የምታስቡት? እስቲ አስተውሉት እዚህ ጋር። ስለዚህ ቀላል አድርጉት። ይሄ ማለት ለእናንተ በምታዩት መልኩ ወይም ደግሞ ለእናንተ ቅርብ እንዲመች አድርጋችሁት ኢንቫይሮንመንቱን ክሬት ማድረግ የሆኑ መልካም ልማዶችን ለመልመድ የሚያግዝ ወሳኝ ነጥብ ነው ማለት ነው። አራተኛው ወሳኝ ፖይንት፣ በእነዚህ መንገድ ሁሉ መልመድ የፈለጋችሁትን መልካም ልማዶች ከጀመራችሁ በኋላ የት ነው ያለሁት የሚለውን ነገር ራሳችሁን ትራክ ማድረግ፣ ትደርሻለሁ የሚለውን ፕሮግረሳችሁን መመስከር። ይሄ ወሳኝ ነጥብ ነው። በጣም ነው ኢንከሬጅ የሚያደርጋችሁ። በእነዚህ 4 ነጥቦች መልካም የሆኑ ልማዶችን ክሬት ማድረግ ትችላላችሁ ማለት ነው። ሌላው የሆኑ ልማዶችን መጀመር በምንፈልግበት ጊዜ በጣም የምንሰራቸው ኮመን የሆኑ 3 ስህተቶች አሉ። የመጀመሪያው በአንዴ ለመለወጥ መሞከር። በአንዴ ያለባችሁን ልማድ በቃ በአንዴ መጥፎ ልማድ ከሆነ እሱን አንዴ አሽቀንጥራችሁ ለመጣል እና ደግሞ መልካም የሆኑ ልማዶችን በአንዴ ለመፍጠር ግብ ውስጥ መግባት። ይሄ በጣም ፍጹም ስህተት ነው። አይሆንም፣ አታረጉትም። መጨረሻ ላይ ፌል ነው የምታደርጉት ወይም ደግሞ መጨረሻው አያምርም። ስለዚህ ስትጀምሩ ምን አድርጉት ብያለሁ? ቀለል አድርጋችሁ በትንሹ መጀመር። የመጀመሪያው የምንሰራው ስህተት ይሄ ነው። ሁለተኛው የምንሰራው ስህተት ደግሞ ያንን መጀመር የፈለግነው ልማድ በጣም እናከብደዋለን። ወይ ቅድም ካልኳችሁ ጋር ተያይዞ ይሄ ማለት በአንዴ ብዙ ነገሮችን ለመጀመር እናስብና በቃ ራሳችንን ውጥር እናደርገዋለን። ምንም አይነት ሪላክስ እያደረግነው ወይም ደግሞ እየወደድ ነው ሰትሲቫ የሆንን አይደለም የምንሄደው። በዚህም ምክንያት በጣም ራሳችን ላይ የምናከብደው ሰዎች አለን። መልመድ የምንፈልገውን ነገር ቀለል አድርገን እየወደድ ነው መሆን አለበት። አዎ ዋጋ ያስከፍላል፣ አዎ ያስጠላል። ነገር ግን በዛው ልክ ደግሞ ራሳችን ላይ የምናከብደው ከሆነ በቃ እንደለመድነው የማንፈልገው ልማድ ውስጥ እንቀበራለን ማለት ነው። የምንፈልገው ልማዶች አቺቭ ለማድረግ አይሆንም ማለት ነው። ሌላው ከባዱ ደግሞ ሚስቴክ፣ ሶስተኛው በሆነ ሞቲቬሽን መጀመር። በቃ ዲፔንድ መሆን በሆነ ሞቲቬሽን ላይ። በሞቲቬሽን መጀመር በጣም አሪፍ፣ ነገር ግን ዲፔንድ መሆን ከጀመረ ጥገኛ ከሆነ በቃ ልክ እንደስከዛሬው ቪዲዮ ኤዲቲንግ፣ ግራፊክ ዲዛይን፣ ፍሪላንሲንግ፣ አውቶሜሽን መዓት ነገሮችን ጀምራችሁ ታቆሙታላችሁ። ተውት። በሞቲቬሽን ብቻ ዲፔንድ አትሆኑ እባካችሁ። ስለዚህ እነዚህን ሚስቴኮችን በማስተካከል ቆንጆ የሆኑ ልማዶችን ወይም ደግሞ ሃቢቶችን ክሬት ማድረግ ትችላላችሁ ማለት ነው። ስለዚህ ኮንሲስተንሲን ይዛችሁ ወይም ደግሞ ወጥነትን ይዛችሁ በትንሹ ጀምረን ልማድን ክፉ የሆኑ ወይም ደግሞ እነዚህ መጥፎ የሆኑ ልማዶቻችንን አስተውሉ። እዚህ ጋር ቅድም ያልኳችሁን ፖይንት፣ መጥፎ የሆነ ልማድ ወዲያውኑ ደስታ የሚሰጣችሁ፣ መጨረሻው ግን ምንድን ነው? ኢንዲንጉ ጥሩ አይደለም። ጥሩ የሆኑ ደግሞ ልማዶች
ውጤቱን ወዲያው አታዩትም፣ ይሰለቻሉ፣ ያስጠላሉ መጀመሪያ ላይ። ነገር ግን ቀስ እያሉ የሚሰጧችሁ ቆንጆ የሆኑ ህይወታችሁን የሚገርም ሁኔታ ክሬት ለማድረግ ያግዛችኋል። ይህም ቪዲዮ እስከ መጨረሻው ድረስ ስለተከታተለ ሰው ቆንጆ ጊፍት አለኝ ብዬ ነበረ። ላይክ በጣም በቃ የሆነ ነገር ሰልችቷችሁ ከሆነ የምርም መልካም የሆኑ ልማዶችን ፈጥራችሁ መማር የምትፈልጉትን ስኪል ወስዳችሁ ቆንጆ ነገር አቺቭ እንድታደርጉ ከወሰናችሁ ማለት ነው፣ ቆንጆ መጽሐፍ ይኸው ልጋብዛችሁ። አቶሚክ ሃቢት ይባላል። ይሄ አቶሚክ ሃቢት የሚባል መጽሐፍ እስኪ እኔ አልነግራቸውም። እስኪ እኔን ይሄን ቪዲዮ አይታችሁት ስለ አቶሚክ ሃቢት ማለት ነው ሰርች አድርጉ እስቲ። ብዙ ትልልቅ ኢንተርናሽናል ዩቲዩበሮች እዚህም ደግሞ ሀገር ውስጥ ያለው ዩቲዩበሮች ስለዚህ መጽሐፍ ብዙ ተነግሯል፣ ብዙ ተወርቷል። የምሬን ነው። እኔ ላይክ ስለተወሩ ምናምን ብቻ አይደለም የምነግራችሁ፣ የምርም ነው የሚገርም ኢንፍሉዌንስ የሚፈጥርባችሁ ማለት ነው። ስለዚህ እያንዳንዷን ነገር ራሳችሁን የምታዩበት ነው ይህ አቶሚክ ሃቢት የሚባለው መጽሐፍ። በአማርኛም በእንግሊዝኛም አለ፣ ገዝታችሁት እንድታነቡት በደንብ አድርጌ ነው ሪኮመንድ ማድረጋችሁ። ዛሬ ስለ ሃቢት ወይም ደግሞ ልማድ በከባዱ ዋጋ እንደሚያስከፍለን ተነጋግረናል። ቆንጆ ልማዶች የምንፈልገውን ነገር አቺቭ እንዲያደርጉ ሲረዱን፣ ክፉ ልማዶች ደግሞ ወዲያው ደስ የሚል ስሜት እየፈጠሩ መጨረሻቸውን ግን እያወሳሰቡና መጥፎ ነገር ውስጥ እየከተቱን እንደሚሄዱ በደንብ አስረድቻችኋለሁ ብዬ አስባለሁኝ። በቀጣይ በሌላ የማይ ዲጂታል ቪዲዮ እስከምንገናኝ ድረስ ይሄን ቪዲዮ ሰብስክራይብ በማድረግና ከዚህ ቀደም የተለቀቁ የማይ ዲጂታል ቪዲዮዎችን እየተመለከታችሁ ዲጂታል ስኪሎችን ቢውልድ እያደረጋችሁ በዛው ልክ ደግሞ ቆንጆ የሆኑ ማይንድ ሴቶችን እያያዛችሁ እንድትከታተሉኝ ጋብዛችኋለሁ። በቀጣይ እስከምንገናኝ ድረስ ባባይ።